ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን አሜሪካ በሌለችበት የአውሮፓ አህጉር በመከላከያው ዘርፍ ቆዳ የሌለው አካል አለያም መለመላውን የቀረነው ስለመባሉ ወዲያም የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ለሰሜን አትላንቲክ ጦር ቃል ኪዳን ድርጅት ወይም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን በምህጻረ ቃሉም ኔቶ ያቀዱለትን እንዲሁም ኔቶም በዩክሬን የጦር ኃይሉን ለማስፈር ማቀዱን ወዲያም ደግሞ የሰሜን ኮሪያና የመካከለኛው ምስራቅን የጥፋት ደመና ዘልቀንና ጠልቀን እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ እምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። የበላን ያብላለዋል የለበሰን ይበርደዋ አል ይላሉ ኢትዮጵያውያኑ አባው። keep the Soviet Union out and the Americans in and the Germans down። ያ እቅድ ይሄ ያነበብኩት keep the Soviet Union out, the Americans in and the Germans down ይህንን የተናገሩት የመጀመሪያው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ዋና ጸሐፊ የነበሩት ሎርድ ኢስሜይ ናቸው። ያኔ በዚያ የልብ ብሪትና ትዕቢት ወዲያም የመሰሪ ደባ ተሞልቶ ያንን የቀመረው የምዕራባውያኑ የጦር ጥምረት ኔቶ ዛሬ ላይ ግን ከገዛ ራሱ ለዚያውም ከአናቱ የፊት አውራሪዋ ሀገር አሜሪካው ፕሬዚደንት ዶናልድ ትራምፕ ከጥምረቱ ለመውጣት ዛቻና ማስጠንቀቂያቸው መበርታቱ ሲነገር፣ በአንጻሩ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ደግሞ ውረድ በለው ግፋ በለውን እያዘፈኑ በጥምረቱ ሳምባ ላይ ሊቀበቅቡት ያዘጋጁትና የሳሉትን ወዲያም ያሰሉትን አፎቄ ጨብጠው ተንጠራርተው በጥፍራቸው ቆመዋ አልነ የሚባለው። ኔቶ መሪዋ ሀገር መስራቿ ምን ነኝ ባይዋ አሜሪካ ዛሬ ተንሸራታ ወይም ደግሞ ሆዷን ባርባር እያለው ወገቧን ቀበቶ እየላላባት ስለምን ወደ ኋላ አለች? ይሄ ደግሞ ክፉ ቀና ይምጣ ወዳጅ እንዳላጣ አይሉትን መሆኑ ነው። ትራምፕ በዚህ ወቅት ስለ ጦርነት ማስላትተው ስለ ረብጣ ቢሊዮንና ትሪሊዮን ዶላር ማጋበስ ሆኗል ስሌታቸው ይሏቸዋል። በእርግጥም ሰውየው ለዚያ አቋማቸው ማሳያ ይመስል የሩሲያና ዩክሬንን ጦርነት ከፈለጋችሁ በራሳችሁ መፍትሄ ስጡት፣ መፍትሄ ፈልጉ የማለታቸው ጉዳይ ከዚያ የተነሳ ስለመሆኑ በእርግጠኛነት መናገር ይቻላል። ትራምፕ አሁን ወደ ጦርነት ጡንቻና መንታ ምላስ የሚጠይቀውን ተራራ መሞከር የፈለጉ አይመስሉም ይሏቸዋል። ከኢራንም ጋር በያዙት ድርድርም ቢሆን ትራምፕ ኢራንን የፈራው ልባቸው ከሚናገረው ምላሳቸው በላይ እየታየና እየተሰማባቸው መሆኑ ተገልጧል። ባለፈው ሳምንት የዓለም አቀፉ የስትራቴጂክ ጥናት ተቋም ባወጣው መግለጫ እንዲህ ነው ያለው። Russia could pose a significant military challenge to NATO allies, particularly the Baltic states, as early as 2027 ያለው ሩሲያ ሌላው ቀርቶ እስከ ተያዘው የ2025 አጋማሽ እንኳን ከዩክሬን ጋር የተኩስ አቁም ስምምነት ብትፈራረም ሩሲያ ያሰላቸው የረጅም ጊዜ ጦርነት ነውና መሬትን እየደቃች የነገር ያለህ ማለቱ አይቀሬ ነው ሲል ያሳያል። እንግዲህ የዚያ የዓለም አቀፉ የስትራቴጂክ ጥናት ተቋም ያወጣው ሪፖርት ሩሲያ በኔቶ አባል ሀገራት ላይ የወታደራዊ ኃይሏን አግበስብሳ ልታጥረገርገው ወይም ጠራርጋ ህልውናውን ልታጠፋው ተዘጋጅታለች። በተለይ ግን ይላል ሪፖርቱ፣ በተለይ ግን የባልካን ሀገራት የሚባሉትን የባልካን ቀጠናዎች እነ ላቲቪያ፣ ኤስቶኒያ፣ ፖላንድን የመሳሰሉት እነዚያን ሀገራት መጀመሪያ ላይ እንደ ገበጣ ጠጠር ጥርግርግ አድርጋ ጎርፍ እንደወሰደው መድረሻ ታሳጣቸዋለች። እኔ ያለው የሩሲያው
ፕሬዚደንት ቭላዲሚሮቪች ፑቲን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን ህልውና ከሚቀጥልና ያ ሆኖ ከሚያው ሞታቸውን ይመርጣሉ ይሏቸዋል። ታዲያ የሩሲያው ፕሬዚደንት ቭላዲሚር ፑቲን ያንን አስልተው ከተቀመጡ እውን በኔቶ ላይ ጦርነት ያውጁ ይሆን? ጊዜ ቁም ነገራም ነውና ጊዜን ብቻ መጠበቅ ነው የሚሉትም ህልቆ መሳፍርት የላቸው። ፑቲን ይዘው የሚያላምጧትን ዩክሬንን ሙሉ በሙሉ ጠቅልለው ቢጎርሷትም እንኳን በዩክሬን ብቻ ይመለሳሉ ተብሎ አይታሰብም። የባልካን ቀጠናዎቹን ላቲቪያ፣ ኤስቶኒያ፣ ፖላንድን መሰሎቹን እንደ ተራበና እንደ ተጠማ የበረሃ ዘንዶ ጥምጥም ብለው እሽት እያደረጉ አንድም እንደ ሀገራቸው የስንዴ እሸት እየፈለፈሉ ቃም አድርገው ሊጨርሷቸው፣ ሁለትም እንደ ጠዋት ትኩስ ገንፎና ትኩስ ወተት እያወራረዱ ይሰለቅጧቸዋል ሲሉ ከወዲሁ የአውሮፓ ሀያላኖቹ እንግሊዝ፣ ፈረንሳይና ጀርመን ምላሳቸው መሰብሰብ ተስኖታል ነው የሚባለው። ጅብ ለምን ቀን ቀን አይሄድም ቢባል ሌሊት የሚሰራውን ስለሚያውቅ ይላሉ አበው። ቀን ባቢያየ ሌሊት ልጥ ቢያይ በረየን መሆኑ ነው። እነዚያ ሦስቱ የአውሮፓ ሀያላን ተብዮቹ በተለይም ግን ፈረንሳይና ጀርመን በሶቪየት ኅብረት ዘመን ይሁን እንጂ የሩሲያን ደዳራ ጡንቻ ቀምሰውታልና ሩሲያን ከመርዘኛ ባበላይ ይፈሯታል ይሏቸዋል። የጀርመኑ ናዚ አዶልፍ ሂትለርን ኃይል አንኮታኩታ መጣሏን ያስታውሷል። በዚያ የሁለተኛው ዓለም ጦርነት ወቅት ፈረንሳይ በቻርለስ ደጎል ፍሪ ፍራንስ እንዳልተባለላት ዳግም ፋይቲንግ ፍራንስ እንድትባል አብቅቷታል። ዛሬ ላይ ጀርመንና ፈረንሳይ አበክረው የሩሲያውን ፕሬዚደንት ቭላዲሚሮቪች ፑቲንን ይጠሏቸዋል፣ ይቃወሟቸዋል ነው የሚባለው። ዛሬ ፑቲን በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶ አባል ሀገራት በአንደኛቸውም ላይ ጥቃት ቢሰነዝሩ ከመላው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጥምረት ጋር በቀጥታ ወደ ሙሉ ጦርነት መግባታቸው ነው። ቢሆንም ግን ይላሉ የሊቱዋኒያው የውጭ ጉዳይ ሚኒስትር ላንድስበርጊስ፣ ቢሆንም ግን የኔቶ ኃይል ሩሲያን ሊያቆማት አይችልም ሲሉ ምላሳቸውን ይሰበስባሉ። ፑቲን የመጨረሻውና ዋናው ግቡ አሉ ላንድስበርጊስ በምዕራቡ ቀኝ የምትመራውን ዓለም ከዚያ ማላቀቅና ነፃ ማውጣት ነው። ገሚሱ ስሌቱም እየተሳካለት ነው ሲሉ መስክረዋል። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ለምዕራባውያኑ ያንን ሲያሰሉለትና ሲስሉለት፣ ኔቶ በበኩሉ በዩክሬን ወታደሮቹን ለማስፈር ዕቅድ መያዙ ተገልጧል። ሩሲያ ደግሞ ያንን የምትጠብቀውና የምትፈልገው ኔቶ የጦር ኃይሉን በዩክሬን ምድር የሚያስገባላት ከሆነ በቀጥታ የሁሉም አንገት በአንድ ሰይፍ ይሆንላታልና ተንጠራርታ የምታደርገውን ታደርጋለች ማለት ነው። ሌባ ይዞ ዱላ ጥየቃ ይሏል አበው። ዛሬ አሜሪካ በበኩሏ የሩሲያና የቻይና ጥምረት እጅጉን አስፈርቷታል ነው የሚባለው። አሜሪካ ያን ፈርታ ምን መላመታች? ምን ዘዴ ያየች? ምን ብልሃት ፈጠረች? አሜሪካ ለዚያ ስጋቷ ዛሬ የኒውክሌር ተደራሽ የሆነና የአህጉር አቋራጭ ባላስቲክ ሚሳይል ሙከራ አድርጋለች ነው የተባለው። ጉዳዩ ግን ለአሜሪካ ሰርገኛ መጣ በርበሬ ቀንጥሱን ሆኖባታል ሲሉ የተቹት ብዙዎች ናቸው። የአውሮፓ አህጉር ከአሜሪካ ውጪ በመከላከያው ዘርፍ ከተረፈው ምላስ እንጂ ክንዱ ቀጤማ ነው ይሉታል። አድርገውና አሜሪካ አሁን እንደዛተችው ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጥምረት ብትወጣ አውሮፓ በቀጥታ የሚሆነው ነገር ተንጋሎ መውደቅ ብቻ ነው፣ ትርፉ ውርደት ነው ሲሉ የሚያሳዩት ብዙዎች ናቸው። አውሮፓ አሁን ባለው ወይም አለይ በሚለው የመከላከያ ዘርፉ ላይ የትሪሊዮኖች ዶላር ፈጥኖ ቢያፈስ እንኳን 400 የጦር ጀቶች፣ 600 የጦር ታንኮችና 300 ቢሊዮን ዶላር ተጨማሪ ያስፈልገዋል ነው የተባለው። እንደዚያም ሆኖ እንኳን የአውሮፓ የመከላከያ ችግር ይቀረፋል ተብሎ አይታሰብም ይላሉ የወታደራዊ ጠበብቶቹ። የአውሮፓ መንግስታት አሁን የአህጉሩን መከላከያ ለማጠናከር የተጨማሪ 1 ትሪሊዮን ዶላር በጀት ማዋጣት ይጠበቅባቸዋል የተባለው። የአውሮፓ አህጉር በቀጥታ ከሚያዋጣው ተጨማሪ የትሪሊዮን ዶላር በጀት ደግሞ 344 ቢሊዮን ዶላሩ በቀጥታ የጦር መሳሪያና ጥይት ለመግዛት የሚውል ነው
አሁን የተባለው አውሮፓ 400 የጦር ጀቶችና 600 የተዋጣላቸውን የጦር ታንኮች ካላሰናዳ በተቀር በቀጥታ በተኛበት አንሶላ ተጠቅልሎ መቀመቅ መግባቱ መሆኑን ያሳዩት ብዙዎች ናቸው። የሩሲያ ብልጣብልጥ መሪዎች እስከዚህ ድረስ ዩክሬንን እያላመጡ አሻግረው የሚጠብቁት የአውሮፓን መንግስታት ነው። በዚህ ወቅት የምዕራባውያኑ የጦር ጥምረት ኔቶ ሩሲያን ለመመከት እንደ እባብ ሬሳ የሚያስፈራራባቸው የጦር መሳሪያዎቹ ሲጠቀሱ የሂማርስ ቻሌንጀር ቲዩ ታንክና ሌሎች ከባድ የጦር መሳሪያዎች ናቸው ነው የሚባለው። የአውሮፓ አህጉር በአመዛኙ ለነፍሱ የሚደርስለት የባህርና የአየር የውጊያ ብቃቱን የሚያሻሽልና የሚያዘምንበት ጫንቃ ያስፈልገዋል ነው የሚባለው። ሰሞኑን የአሜሪካው ፕሬዚደንት ዶናልድ ትራምፕ በህዋ ላይ የሚያጠምዱት የሚሳኤል መከላከያ በማዘጋጀት ላይ ስለመሆናቸው ገልጠዋል። ያ የሚሳኤል መከላከያ ደግሞ ጎልደን ዶም ነው። ያንን ለመስራትም ትራምፕ ከህዋው ላይ ለማድረስም $175 ቢሊዮን መመደባቸውን አስታውቀዋል ነው የተባለው። ያንን የሰሙት ሩሲያና ቻይና በበኩላቸው ከአውሮፓኑ ተለይተው መፈርጠጥ የጀመሩትን የአሜሪካውን ፕሬዚደንት ዶናልድ ትራምፕን ከፍ ዝቅ እያደረጉ አብጠልጥለዋቸዋል። አረ ለመሆኑ የሉዓላዊነትስ ጉዳይ ቢሆን በህዋ ላይ ይህንን የኒውክሌር ተደራሽ ወደ የሚሳኤል መከላከያ ለማጥመድ ይህንን ያህል መንደርደርና መሮጥ የምንየነ አው ሲሉ ሩሲያና ቻይናም እንኪያስ አጎንብሶ በላን ተኝተህ ቀላውጠው አለያም ደግሞ እባብ ለእባብ ይታይ ካብ ለካብ ይሄ ለኛ ምን ይገደናል ይጠብቁን ብለዋቸዋል የተባለው። በተለይም የውሻን ጥርስ ባጥንት ይፈሩታ አልሲሉ ትራምፕ ዛሬ የሞከሩት የአህጉር አቋራጭ ኒውክሌር ተደራሹ የባለስቲክ ሚሳይልም ከ4200 ማይል ወይም ከ6720 ኪሎ ሜትር በላይ በቅጽበት እያፏጨ ተምዘግዝጎ ሩሲያን መሃልን ብርቷን በጥሶ የሚጥል መሆኑን የተገለጠው። የሎሽን ባልሰማሽ ገበያ ባልወጣሽ። ሩሲያስ ብትሆን እየሰራች ከቶም በዘመን ስልጣኔ የተጠበበችባቸው ገና ያላወጣቻቸው በቅጡም አይኗ ያላየቻቸው የሳርማት ሚሳይል ወይም የሰይጣን 2 ስትል የሰየመችውን ያንን መርዘኛና መዘዘኛ የረዥም ርቀት ተምዘግዛጊ ሚሳይሏን ጨምሮ ሌሎች 11 አይነት የጦር መሳሪያዎች እንዳሏት ይነገራል። ቻይናም በወገኗ በተለይም በሃይፐርሶኒክ ሚሳይል ዘርፍ መራቀቋ ከልክ ያለፈ እንደሆነ ይነገርላታል። ቻይና የሰራችው የሃይፐርሶኒክ ሚሳይሏ 8000 ኪሎ ሜትሮችን ይምዘገዘጋል። የጥፋት መጠኑ ደግሞ ሊያወሩት ሊሰሙት ይዘገንና አልነ የሚባለው። በጦር መሳሪያ ሽቅድምድም የህዋውን ዓለም የኪሳቸውን ያህል የቆጠሩት ሶስቱ ልዕለ ኃያላን አሜሪካ፣ ቻይናና ሩሲያ ክፉኛ ተፋጠዋል። ዞንና ዝሆን ቢጣላ ቢደባደብ ዳፋው ለቁጥቋጦ ነው አሉ። በተለይም ደግሞ ሁለቱን ሀገራት ሩሲያና ቻይናን የተንተራሱት ኢራንና ሰሜን ኮሪያም በተመሳሳይ በጦር መሳሪያ ጥበብ ዘርፍ መምጠቃቸው ልብ ይሏል። ኢራን በተለይም በዚህ ወቅት ለአሜሪካ ከልቡ ጋት በላይ አለያም ከሳምባ ምች በላይ ሰቅዛ ይዛት አሜሪካን አጎንብሳ ኢራንን እየተማጸነች እንደራደር እያለች ነው። በድርድር የኒውክሌር ጦር መሳሪያሽን አስወግጂ፣ ኢራን ደግሞ በመጣችሁበት ባቀዳችሁት የወንድነት መንገድ ነው እንጂ ስለምን ድርድር ትፈልጋላችሁ? በመጣችሁበት ነው። ዩራኒየም የማበልጸግ ስራዬን አልተውም። እናንተም በፈለጋችሁት ነው፣ እኔም በምችለው ጠብቃችኋለሁ ስትል ይኸው ለነገም በሮም ለድርድር መዘጋጀታቸው ተነግሯል። 5ኛ ዙር። ኢራን በጦር መሳሪያ ረገድ የምትታማ ሀገር አይደለችም። ቀድሞ ነገር ከየትኛውም ኃያላን መንግስታት አታንስም ነው የሚባለው። የሰው አልባ የጦር አውሮፕላኖቿ መራቀቃቸውን የዩክሬን ምድር ይቁጠረው፣ የዩክሬን ወታደሮች ይናገሩት። የሻሂድ ድሮኖቿ፣ የባለስቲክ ሚሳይሎቿ አይነት ከአጭር ርቀት እስከ ረዥም ርቀቶቹ ምንም የሚነገርላቸው ነገር የለም። የተዋጣላቸው ናቸው። የሃይፐርሶኒክ ሚሳይሎቿ፣ የክሩይዝ ሚሳይሎቿ በራሷ የሀገር ልጆች ጥበብ የተሰሩት እንኳን ስለ ራሷ ለሩሲያም ቀን አውጥተው የለም ወይ ሲሉ የሚያሳዩት ብዙዎች ናቸው። ከዚሁ ጋር ደግሞ ያለችዋ ሰሜን ኮሪያ በጦር መሳሪያ ጥበብ ዘርፍ
ከኃያላኑና ከሀብታሞቹ ቀድማለች ይሏታል። ሰሜን ኮሪያን ይፈሯታል። ከፍርሃታቸው የተነሳ የረሷት ይመስላሉ። ሰሜን ኮሪያ ዛሬ አዲስ የሰራቻትንና የ5000 ቶን ክብደት ያላት አዲስ የጦር መርከቧን በሙከራ ላይ ሳለች ከአናቷ መበርቀሷ ተነግሯል። መርከቧ እንግዲህ በጦር መሳሪያ እሽቅድምድም ዘርፉ ማንም አላረፈም ነው የሚባለው። ስለዚህ ሰሜን ኮሪያ አሁንም የጦር መሳሪያ መስራቷን አላቆመችም፣ ቀጥላለች። የሰሜን ኮሪያው መሪ ኪም ጆንጉን በታደሙበት በዚያች የጦር መርከብ ሙከራ ሂደት ላይ መርከቧ ከጥቅም ውጭ ሆና ፈንድታለች። ያንን የተመለከቱት እኛ ቁመት አጭሩ ደልዳላውና እልህኛው ሰው ኪም ጆንጉን የመርከቢቱን ከከፋ አደጋ ላይ መውደቅ ከተመለከቱ በኋላ ከተጠያቂነት የሚቀር ሰው የለም ሲሉ ዝተዋል። የቸገረው ዱቄት ከነፋስ ይጠጋ አልሏል አበው። እንግዲህ ስራቸው ያውጣቸው አልያም እውነት ይታደጋቸው እንጂ እነዚያን የመርከቢቱን ሰራተኞች ማን ይታደጋቸው ይሆን? እሱ ይድረስላቸው። የሰሜን ኮሪያን ሌሎች የጦር መሳሪያዎች መዘርዘር ቢያስፈልግ እስከ 17000 ኪሎ ሜትር የሚምዘገዘገውን የህዋሶንግ 17 የኒውክሌር ተደራሽ ባላስቲክ ሚሳይልና ክሩይዝ ሚሳይሎች እንዲሁም የሱፐርሶኒክ ሚሳይሎችን መዘርዘር ይቻላል። ሰሜን ኮሪያ ሌሎች እንደ ተርብ ጥዝ ያሉ የባህሩን ከርስ አረፋ ያስደፈቁ ሽቅብና ቁልቁል እንደ ዳክዬ ዋናተኛ እየፈነጩ የሚራወጡ የጦር ጀልባዎችን ጨምሮ በርካታ የጦር መርከቦችም አሏት፣ የጦር አውሮፕላኖችም አሏት ነው የሚባለው። ዛሬ በዚያች የጦር መርከባቸው መክሸፍ ክፉኛ በእልህ የገረፈሉት የሰሜን ኮሪያው መሪ ኪም ጆንጉን ታዲያ በርካታ የክሩይዝ ሚሳይሎቻቸውን እንደ ፈንዲሻ ሲተገትጉት ታይተዋል የተባለው። ሰሜን ኮሪያ በአንድ ወር ጊዜ ውስጥ ለሁለተኛ ጊዜ የክሩይዝ ሚሳይል ሙከራ ማድረጓም ነው የተገለጠው። ሰሜን ኮሪያ የ26 ሚሊዮን ህዝቦች ሀገር ናት። መሪዎቿ ደግሞ ነገር ባፍንጫቸው የሚያነፈንፉ ናቸው ይሏቸዋል። ሆድ ለባሰው ማጭዳታው ሰው ቀድሞ ነገር አሜሪካ ይሏት ሀገር ስሟ ሲነሳ ያንዘረዝራቸዋል። ጠንቀኛ ጠላታችን ናት ብለው ፈርጀዋታል። የመጨረሻው መጨረሻ ግን ጊዜ ካልሆነ በስተቀር ይሄ ይሆናል ይሄ ይደረጋል ተብሎ ለመናገር የሚደፍር ማንም የለም። ስጋ ለባሽ የሆነ ሰው ይሄንን አይናገርም። በመጨረሻ የምናልፈው በመካከለኛው ምስራቅ ቀጠና ምድር ባለው በኢራንና በአሜሪካ የወቅታዊ ጉዳይ ነው። ኢራንና አሜሪካ ለአምስተኛ ዙር ድርድር በአውሮፓዊቷ ሀገር ጣሊያን ሮም ሊደራደሩ ሊወያዩ የነገን ቀን ቆርጠዋል። ነገር ግን ሁለቱ ሀገራት እርስ በርስ መበሻሸቃቸውን ቀጥለዋል። ኢራንም የልቧን ስለት ስላ ነው የምትሄደው። አሜሪካም በተመሳሳይ የልቧን ወጥመድ አጥምዳ ነው የምትሄደው። አሜሪካም በዚያ በመካከለኛው ምስራቅ ቀጠና ምድር እንዲሁም በህንድ ውቅያኖስ የቢ52 የጦር ጀቶቿን በዚያ አስፍራለች። እንዲሁም የኤስ35 የጦር ጀቶቿን ትናንትም ጨምራለች። እንዲሁ በመካከለኛው ምስራቅ ቀጠና በሜዲትራኒያን ባህር የዩኤስኤስ ኒሚትስ፣ የዩኤስኤስ ካርል ቪንሰንና የዩኤስኤስ ሃሪ ኤስ ትሩማን የጦር አውሮፕላን ጫይ መርከቦቿን በዚያ አስጠግታለች። እስራኤል ውስጥ በብዙ ደርዘን የሚቆጠሩ የጦር አውሮፕላኖቿን ሰግስጋቸዋለች ኢራንን ለመምታት። የድርድሩ ሂደት ጥቂት ሳንካ ከገጠመው በቀጥታ አሜሪካ እነዚያን የጦር አውሮፕላኖቿን መንጋ አስነስታ እንዳንበጣ መንጋ ዘማች በኢራን ሰማይ ላይ ታሰማራቸዋለች። ያን ጊዜ ታዲያ እንደሚታሰበው የኢራን ምድር በእነዚያ የጦር አውሮፕላኖችና የጦር ጀቶች የእሳት አበላ ከወረደበት ኢራን አበቃች። ሌላ ቋንቋ የለውም። እስራኤል በበኩሏ ዛሬም ባወጣችው መግለጫዋ የኢራንን የኒውክሌር ቦታዎቹን በሙሉ አውቄያቸዋለሁ፣ አንድ አይተርፈኝም፣ እያሰስሁ የእሳት ቀለብ ያደርጋቸዋለሁ ስትል ዝታለች። በአሜሪካና በኢራን ባለስልጣናት መካከል የሚደረገው የኢራን የኒውክሌር ፕሮግራም ድርድር ጉዳይ ለውጥ ያመጣ ይሆን? ፍሬት ሰማ ይታይበት ይሆን? ምናልባት በሮም የሚካሄደው የሁለቱ ወገኖች ድርድር ውጤት ያመጣ ይሆን? የነገን ጀንበር መጠበቅ ብቻ ነው። እስራኤል ግን ሰማው ዝቅ መሬቷ ከፍ ቢሉ ኢራንን ሳልመታት ሞቴን ያርገው ብላለች። ተዘጋጅታለች። የሚጠበቀው ጉዳይ የነገው ጀንበር የሮማው ድርድር ጉዳይ ነው። አንድም በስኬት ሁለትም በሐኬት
ኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ በቀጣይ በሌሎች ትኩስ ዜናዎች እጠብቃችኋለሁ እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ በድጋሜ ሰላም